አሁን ደግሞ ጠይቅ ሌላ ጥያቄ በተመስጦ ሆነ ፍጥረት ሁሉ ለሰው ከተፈጠረ እግዚአብሔር ሰውን ለምን ፈጠረ ሮጦ ሄደና የበለስ ቅጠል አገለደም በእግዚአብሔር ፊት ከእግዚአብሔር ተሸሸገ ይላል መጽሐፍ አይገርም በእግዚአብሔር ፊት ከእግዚአብሔር ልክ እጸበለስን ሲበላ ሞኝ ነው የሆነው እግዚአብሔር አዳምን ከወደደው ለምን እጸበለስ የሚባል ፈተና አስቀመጠበት ለምሳሌ መጻጉ 38 ዓመት ታሟል የ38 ዓመት ጭንቁን በአንድ ቃል አቀለለለት አንተ ለምሳሌ 38 ዓመት ታመተኝተ ከዛ ያላቀቀና አካል እንዴት ትረሳለህ በጣም ለዚህ ነው በቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ ያቀረበላትን የሰላምታ ቃል ወዲያው አክሰፕት አላደረገችም ራሱ ሰውየው ራሱ አያውቀውም ግን ራሱን እግዚአብሔር አድርጎ እስከማሰብ ድረስ ይደርሳል ሰውየው አያውቅም እኮ ከኔ ስሜትና መረዳት ውጭ ያለው ነገር ሁሉ ትክክል አይደለም እያለ ነው የሚኖረው አስበው እንግዲህ ወደ እግዚአብሔር የሚያዘነብል ማንነት ኖሮ እግዚአብሔር እያገዘ በጎ እንድትሰራ ኃይል እየሆነ ግን በጎ ከማድረግ ይልቅ ኃጢያት ማድረግ ለምን ቀላል ሆነ ሰላም የተወደዳችሁ ተመልካቾች እንደምን አላችሁ ይህ ንቁ ፖድካስት ነው ዛሬ ለየት ያለ እንግዳ ጋብዘንላችኋል የዛሬው እንግዳችን መምህር ናቸው ዲያቆን ዮሐንስ ጌታቸው እንግዳችን ሆነው እዚህ ስቱዲዮአችን ተገኝተዋል መምህር ስለመጡ በጣም ደስ ብሎኛል እንኳን ደህና መጡ እንኳን ደህና ቆያችሁ እንግዲህ ዛሬ አስቸግረን ካለቦት ብዙ መንፈሳዊ አገልግሎት ውስጥ እንግዲህ ዛሬ ካልመጡ ብለን እንደው አስቸግረን ነው የጠራነውት መጽሐፈ ስነ ፍጥረት አበው ትምህርተ ጽድቅ ኦርቶዶክሳዊ አእምሮ ኢትዮጵያዊነትና ሌሎች መጽሔተ ወራዙት ዘኦርቶዶክስ ፈውሰ ሕይወትና አይነ ልቦና የተሰኙ 7 መጽሐፍ ጸሐፊ ናቸው መምህር ዲያቆን ዮሐንስ ጌታቸው የቅደም ተከተል ስተት ልፈጽም ይችላልው ያጠያየቅ ግድፈት ልፈጽም ይችላልው እንግዲህ ክፍተቴንም ያከሙ ያበጁ ችግር የለም እሺ መልካም መምህር ስለመጡ በጣም ከልብ እናመሰግናለን እግዚአብሔር ያክብርልን እግዚአብሔር ይስጥልን ዛሬ እንግዲህ የጋበዝኖት ስለ መንፈሳዊነት እንዲያስተምሩን እዛ ላይ ያሉን ጥያቄዎች ላይ እንግዲህ ማብራሪያ እንዲሰጡን ነው የመጀመሪያው የኔም ጥያቄ የሚሆነው በተለይም ትንሽ ስለ መንፈሳዊነት ለማንበብ ስሞክር ለመረዳት ስሞክር ዓለማዊ ህይወት የሚባል አለ መንፈሳዊ ህይወት የሚባል አለ ምንድነው መንፈሳዊ ህይወት ለሰው ለኛ መንፈሳዊነት ምንድነው ተብለን ስንጠይቅ ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ የተባለ የቤተክርስቲያን ሊቅ መንፈሳዊነት ማለት እግዚአብሔር በእኛ ውስጥ የተከለው የእግዚአብሔር መልክ ማለት ነው ሰው በተፈጥሮ እግዚአብሔር ሲፈጥረው በመልኩና በአርአያው አይደል የፈጠረው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይሄ ማለት እግዚአብሔር ጋር በመላእት ያለ ለኛ በጸጋ እግዚአብሔር የሰጠን መልክ አለ ማለት ነው ያ መልክ ሌላ ነገር አይደለም መንፈሳዊነትን ማይከል ያደረገ ነው መልኩን ይዘረዝራል ለምሳሌ ይሄ ሊቅ እርግጥ ሁሉም ሊቃውንት ይሄን ይዘረዝራሉ ምንድነው አርአያ እግዚአብሔር እኛን በአርአያነቱ በሱ አርአያ ወይም በሱ አምሳል ፈጠረን ሲል ምንድነው ሚላው ሲተነቱኑ የአርአያ እግዚአብሔርና አምሳል እግዚአብሔር የሚባለው እግዚአብሔር ጋር በመላእት ያለ ለኛ በጸጋ የተሰጠ ቅድስና ነጻነት ገዥነት ርህራሄ ፍቅር ደግነት እነዚህ ናቸው መልካ እግዚአብሔር የሚባሉት ስለዚህ በተፈጥሮ ሰው እነዚህ ነገሮች ተሰጥተውት ነው የተፈጠረው ነጻነት ገዥነት ቅድስና ንጽህና ፍቅር ማለት ነው እግዚአብሔር በእኛ ውስጥ ይሄን ተክሎታል በእነዚህ ነው ከእግዚአብሔር ጋር ምን መሳሰለው ማለት ነው ከእግዚአብሔር ምን መስለው በእነዚህ ነው በመሰረታዊነት ማለት ነው ስለዚህ መልካ እግዚአብሔር የሚባሉት እነዚህ ናቸው መንፈሳዊነት የሚባለው ይሄ ነው በነገራችን ላይ እነዚህን እግዚአብሔር በፍጥረት ጊዜ የሰጠውን አርአያ እግዚአብሔርን እኛ ደግሞ ሰዎች ነን ነጻነት ተሰጥቶናል እኮ ማለት ወስነን የፈለግነውን ማድረግ እንችላለን እግዚአብሔር አዳምን ይሄን ዕፀ በለስ እንዳትበላ ብሎታል ለምንድነው እንዳትበላ ያለው ከእግዚአብሔር ጋር ያለው ግንኙነት ህብረት አንድነት እንዲቀጥል ነው
እግዚአብሔር እንደሚፈልገው የሆነ እንዲኖር ነው። መንፈሳዊ ማለት መንፈስ ከሆነው ከእግዚአብሔር ጋር የምታደርገው ግንኙነት ነው። በነገራችን ላይ በሌላ በኩል ማለት ነው ከእግዚአብሔር ጋር የምታደርገው ግንኙነት ደግሞ በእግዚአብሔር ፈቃድ ላይ የተመሰረተ ነው። የእሱን ፈቃድ በመፈጸም ላይ ይሄን እንድታደርግ ደግሞ አስቀድሞ ፖቴንሻሉን ሰጠ እግዚአብሔር። ያ ፖቴንሻል ምንድን ነው? አርአያ እግዚአብሔር ነው። አርአያ እግዚአብሔርና አምሳለ እግዚአብሔር በነገራችን ላይ ልዩነት አላቸው። አርአያ እግዚአብሔር በፍጥረት ጊዜ የተሰጠን ነገር ነው እና ይሄ ጎርጎርዮስ ምንድን ነው የሚለው? እግዚአብሔር ሲፈጥረን ልክ ገበሬ መጀመሪያ ዘር ይዘራል። ያ የዘራው ዘር ኋላ ያድግለታል። ልክ እንደዛ አርአያ እግዚአብሔርን እንደ ዘር አድርጎ ሰጥቶናል። ቅድስናን፣ ንጽህናን፣ ደግነትን ያንን ጠብቀን ስንጓዝ መንፈሳዊ ሰዎች እንባላለን። ያን ጠብቀን እየተጋደርን እየጾምን እየጸለይን እየጠበቅነው ስንሄድ አምሳለ እግዚአብሔር ጋር እንደርሳለን። ስለዚህ ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር ከፍሬነት ወይም ከዘርነት ወደ ዛፍነት የሚደረግ ጉዞ ጎርጎርዮስ ዘኑሲስ እንደዛ ብሎ ነው የሚተረጉመው። መንፈሳዊነት የሚባለው ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ እድገት ማለት ነው። የቅድስና ህይወት እድገት፣ እግዚአብሔርን የመምሰል ህይወት፣ የእግዚአብሔርን ፈቃድ እየፈጸሙ የመኖር ህይወት፣ ከራስ ፍላጎት ከራስ ምኞት ይልቅ የእግዚአብሔርን ማስቀደም፣ ይሄ ነው በዋናነት መንፈሳዊነት የሚባለው። ስለዚህ እግዚአብሔር ዘሩን ሰጠን። ከዛ ዘሩን ደግሞ የማሳደግ ኃላፊነት የኛ ነው ማለት ነው። ነፃነት ሰጥቶናል። ለዛ እኮ ነው አንዱ መንፈሳዊ ነው አንድ ሰው የሚባለው የእግዚአብሔርን ትእዛዝ ሲጠብቅ ነው። አዳምን እግዚአብሔር ምን አለው? ይሄን ዕፀ በለስ እንዳትበላ። ለምን? ባይበላ እግዚአብሔርን አይጠቅመው። ባይበላም ቢበላም ለእግዚአብሔር ጥቅምም ጉዳትም የለውም። ጥቅሙና ጉዳቱ ያለው ለሰው ነው። ስለዚህ እንዲህ ከሆነ እግዚአብሔር ሰውን ስለ ፍቅር ፈጠረውና ሰው ደግሞ ለፈጠረው ለአምላኩ የሚያደርገው ተቀንዮ መገዛት ለእግዚአብሔር ያለውን ፍቅር ይገልጣል። ለእግዚአብሔር በፍቃዱ እንዲያደርገው ነው የተፈለገው ማለት ነው። በፍቃዱ እንዲተው ምን መሰለክ? እግዚአብሔር በእኛ ውስጥ ፍቅርን ተከለ በተፈጥሮ። ስለዚህ ያ የተተከለብንን ፍቅር ጠብቀ ነው ስንኖር ከእግዚአብሔር ጋር በአንድነት እንኖራለን። ይሄን ደግሞ እንድናደርግ ነፃነት ሰጠን፣ ኃይል ማለት ነው። የተሰጠን ፍቅር መጠበቅ ትችላለህ፣ አለመጠበቅ ትችላለህ፣ መቃረን ትችላለህ፣ ተፈጥሮን ማለት ነው። ስለዚህ መንፈሳዊነት የሚባለው የእግዚአብሔርን ትእዛዝ እየጠበቁ የመኖር ህይወት፣ ለእግዚአብሔር እየተገዙ የመኖር ህይወት፣ እግዚአብሔር የሰጠንን ነፃነት የመጠቀም በስርዓቱ የመጠቀም፣ እሱ የሰጠንን ነፃነት ተጠቅሞ የመጎዳት አይደለም፣ የመጠቀም የሚጠቅም እንዲሆን። ምክንያቱም እግዚአብሔር እኮ ለምሳሌ ኃጢአት እንዳንሰራ ማድረግ አይችልም? ይችላል። ቢያደርግ ኖሮ ግን ጥሩ ነበር። ምን ይሰማል? ሰዎች ኃጢአት እያደረጉ ለኃጢአት እየተገዙ ሲሄዱ እግዚአብሔር ኃጢአት እንዳንሰራ ማድረግ ከቻለ ለምን ኃጢአት እንዳንሰራ አድርጎ አልፈጠረንም ሊሉ ይችላሉ። እኔም ጠይቄ ያውቃለሁ። ብዙ ሰዎችም ይላሉ እንደው ነፃ ፈቃድ ባይሰጠን ይሻል ነበር የሚሉ ሰዎችም አሉ። ለምንድን ነው ይሄ የሚሉት? ነው ነፃነት ይጠቅማል ይጎዳል መስጠቱ። እግዚአብሔር አሁን ነፃነት ሳይሰጠን እንደፈለገ እያደረገ ልክ እንደ ሪሞት ማለት ነው እንደፈለገ እያደረገ መልካም እንድንሆን ቢያደርገን ኖሮ ለእግዚአብሔር የምናደርገው ተቀንዮ ፍቅር አይኖረውም። ውስጣዊ የሆነ አንድን ነገር ተገደ ስታደርገውና ወደ ስታደርገው እኩል ቫልዩ አይኖረውም። ልክ እንደዚህ ማለት ነው። ስለዚህ ነፃነት በጣም ትልቅ ፓወር ነው፣ ትልቅ ኃይል ነው፣ ጣዕም አለው። ሰዎች ግን ይጎዳሉ በራሳቸው ፍላጎት ይጎዱና የሚጠቅመውን ነገር የሚጎዳ አድርገው የማሰብ ደረጃ ላይ ይደርሳሉ። ያን ጊዜ ባይሰጠን ይሻል ነበር ብለው ማሰብ ይጀምራሉ። ይህ ሀሳባቸው በሽተኛ ከመሆናቸው የተነሳ የመጣ ነው፣ ከእግዚአብሔር ከመራቃቸው ማለት ነው። ከእግዚአብሔር ጋር ቢሆኑ ኖሮ እንዲህ ብለው አያስቡ ነበረ። ስለዚህ በዚህ አውድ ነው ይሄ ሊታይ የሚገባው ማለት ነው። ስለዚህ መንፈሳዊነት ስንል አንዱ ይህንን የሚያመለክት ነው። በሌላ በኩል ደግሞ ከስጋ የተወለደ ስጋ ነው። ጌታችን በዮሐንስ ወንጌል ምዕራፍ 3 ላይ እንደተናገረው ከስጋ ከእናት ከአባት የሚወለድ ሁሉ በቃ ስጋዊ ልደት ነው የሚኖረው።
ግን ረቂቅ ልደት ደግሞ አለች። ያቺ ረቂቅ ልደት ከእናት ከአባት ሳይሆን ከጥምቀት የምንወለዳት ማለት ነው። ቃል እግዚአብሔር ቃል ረቂቅ ነው። ከመቤታችን በግዙፍ ስጋ ግን ተወልዷል። ቃል ከስጋ ጋር ተዋህዶ ማለት ነው። ለምንድን ነው አምላክ ሰው የሆነው? ረቂቁ ለምን በግዘፍ ተወለደ ሚል ጥያቄ ስንጠይቅ ግዘፍ ሰውነት ያለን እኛ ረቂቅ ልደት እንድንወለድ ሊያበቃን ነው። ስለዚህ መንፈሳዊ መሆን ማለት ረቂቋን የእግዚአብሔር ልጅነትን በጥምቀት ማግኘት ጭምር ነው። በነገራችን ላይ በዛ ስታገኝ መንፈሳዊ ልደት ትወለዳለህ። የእግዚአብሔር ልጅ ትሆናለህ። ክርስቶስን ትለብሰዋለህ። ጸጋውን ታገኛለህ። ክብሩን ታገኛለህ። ያኔ የኃጢአት ፍላጎት እየራቀ ይሄዳል። ከዚህም አንጻር ይታያል ማለት ነው። አሁን ዓለም ላይ ስናይ ሰው የሚያደርገው ብዙ ነው። የሚያስፈልገው ነገር ብዙ መስሎ ነው የሚታየው። ግን በዋነኛነት ነው ሰው የተፈጠረው ለምንድን ነው ማለት እንችላለን መምህር? ለምሳሌ በእኛ ቤተክርስቲያን ትምህርት ፍጥረትን እግዚአብሔር ለምን ፈጠረ? ባይፈጥርም ቢፈጥርም ለእግዚአብሔር ጥቅም አይሰጥም። በሌላ አባባል ምን ማለት ነው? ፈጣሪ የሆነን ነገር ፈልጎ አይደለም ፍጥረትን የፈጠረው። አንተ ለምሳሌ የሆነ ስራ የምትሰራው የሆነ ነገር ፈልገ ነው አይደለም? እግዚአብሔር ግን ምንም ነገር ላይ ዲፔንደንት አይደለም። ፍጥረትን ሳይፈጥር በፊት ብቻውን ነበረ። ስለዚህ ወደ መፍጠር የመጣው እኮ ለእግዚአብሔር የሚጎለው ነገር ኖሮ ሊጨምር አይደለም። እሺ እንዲህ ካልሆነ ለምን ፈጠረ? ለምን ፈጠረ? ሊቃውንት 3 መልስ አላቸው። አንደኛ ለምግበ ስጋ ለምግበ ነፍስ። ስዘረዝረው ግልጽ ይሆናል። ምግበ ስጋ ምግበ ነፍስ ማለት ለስጋችን መብልም የሆኑ ፍጥረታት አሉ። እጽዋቱ ሊሆን ይችላል። ከእንስሳቱም የሚበሉ የማይበሉ አሉ። ይታወቃል። ይሄ ለምግበ ስጋ የሚሆኑ ማለት ነው። ምግበ ነፍስ የምንለው ደግሞ ያው አሁን ሃይማኖታዊ ጉዳይ ስለሆነ እያነሳን ያለ ነው። ህብስትና ወይን ይቀርባል። ያን ህብስትና ወይን በቅዳሴ ካህናት ይለውጡታል። የክርስቶስ ስጋና ደም ይሆናል። ያ የክርስቶስ ስጋና ደም የነፍሳችን መብል ነው። የዘላለም ህይወት የምናገኝበት ነው። ስለዚህ ምግበ ነፍስ የሚሆነው ፍጥረታዊ የሆነው ህብስትና ወይን ቀርቦ ያ በጸሎት ተለውጦ የክርስቶስ ስጋና ደም ይሆናል። በዚህ ምክንያት ፍጥረትን እግዚአብሔር የፈጠረው ለምግበ ስጋ ለምግበ ነፍስ ተብሎ አንደኛ ይነገራል። ሁለተኛ ለአንክሮ ለተዘክሮ ይባላል። አንከረ አደነቀ ማለት ነው። ዘከረ አሰበ ማለት ነው። አደነቀ በነገራችን ላይ በኋላ እነግርሃለሁ እመጣበታለሁ። ለማሰብና ለማድነቅ እግዚአብሔር ፍጥረትን የፈጠረው በፈጠረው ፍጥረት የእግዚአብሔርን ጉበቱን ጥበቡን በቃ የማይመረመር የማይደረስ ካህሌ ሁሉ ይሄንን እንድታስብ ነው። ስለዚህ ልክ አንድ ህንፃ ስታይ የህንፃው ጉበት ዲዛይነሩ ጋር ይወስዳል። በደንብ ይሄን ህንፃ የሰራው ማን ነው? ልክ እንደዚህ ፍጥረታት ስታያቸው ስርዓታቸው እግዚአብሔር የተባለ ሰዓሊ እንዳለ ይነግራል። ስለዚህ ፍጥረትን እግዚአብሔር የፈጠረው በፍጥረቱ እግዚአብሔር እንዲታወቅ እንዲታሰብ ለማድረግ ነው። ሁለተኛ ለአንክሮ ለተዘክሮ የሚለው በዚህ። ሶስተኛ ግን ለምስጋና ነው። ለምስጋና የፈጠራቸው ሰውና መላእክት ናቸው። አሁን ይህም በጣም አስገራሚ ነው። በነገራችን ላይ ለምስጋና ማለት ሰውና መላእክት እግዚአብሔርን አመስግነው ክብሩን መንግስቱን ወርሰው ሊኖሩ ይኸው ሶስቱንም ፍጥረት የተፈጠረበትን ዓላማ ስትመረምራቸው ለእግዚአብሔር ምንም ጥቅም የለው። ለምግበ ስጋ ለምግበ ነፍስ የተፈጠሩ አሉ አለን። ለእግዚአብሔር ምግበ ስጋ ምግበ ነፍስ ሊሆኑ አይችልም። ለአንክሮ ለተዘክሮ አለን። መቼስ እግዚአብሔር ሊያደንቅ እግዚአብሔር ሊያስብ አይባልም። ስለዚህ ለእግዚአብሔር አይደለም ይሄም ጥቅም። ለምስጋና አለን። እግዚአብሔር ብናመሰግነው ባናመሰግነው በባህሪው የተመሰገነ ነው። ለምስጋና የሚለው ለኛ ነው። ጥቅሙ ለኛ ነው። ስለዚህ አሁን ይኸውልህ ለምግበ ስጋ ለምግበ ነፍስ የሚለው ስትመረምረው የሚበላው ማን ነው? ሰው ነው። ለምግበ ነፍስ ስትል ለማ ለኛ ለሰው ለአንክሮ ለተዘክሮ ስትል ለማድነቅ ማን ሊያደንቅ? ሰው ማንን ሊያደንቅ? እግዚአብሔር። በምን? በፍጥረቱ። ለማሰብ ስትል ማን ሊያስብ? ሰው ማንን ሊያስብ?
እግዚአብሔርን በምኑ በፍጥረቱ ለምስጋናም ስትል ማን ያመሰግን ሰው ማንን እግዚአብሔርን ማመስገኑ እግዚአብሔርን ይጠቅማል ራሱ እግዚአብሔርን አይጠቅመው ለማን ነው ጥቅሙ ለራሱ ለአዳም ስለዚህ እግዚአብሔር ለምንድን ነው የፈጠረው አሁን ይሄ ፍጥረት የተፈጠረበት ዓላማ ሊቃውንት የገለጹት ሄደና ሰው ጋር ቀረ ምን ማለት ነው ፍጥረታት በሙሉ የተፈጠሩት ለሰው ነው ማለት ነው አሁን ደግሞ ጠይቅ ሌላ ጥያቄ በተመስጦ ሆነ ፍጥረት ሁሉ ለሰው ከተፈጠረ እግዚአብሔር ሰውን ለምን ፈጠረ ያስገርማል አሁን ሰው የፍጥረት ሁሉ አክሊል ነው ገዣቸው ነው ንጉሳቸው ነው ጌጣቸው ክብራቸው ነው ጎርጎርዮስ ዘኑሲስ ምንድነው የሚለው ልክ ዝግጅት ለምሳሌ ወደ አንድ ሀገር መንግስት እየመጣ ወይ ወደ አንድ ከተማ መንግስት እየመጣ ነው ቢባል ከአንድ ቦታ ተነስቶ እየመጣ ነው ቢባል ዝግጅት አይደረግም መንገድ ይከፈታል አቀባበል ይደረጋል ልክ እንደዚያ ሌሎች ፍጥረታት በሙሉ አዳም እስኪመጣ ድረስ የተደረጉ ዝግጅቶች ናቸው ለአቀባበል ማለት ነው ለሱ ህይወት ምቹ ስለዚህ ተመልከት እግዚአብሔር አዳምን ሲፈጥረው አዳም ከመፈጠሩ በፊት አልነበረም አይደለም ሳይፈጠር በፊት ሊኖር ስለማይችል ማለት ነው ስለዚህ እግዚአብሔር አዳምን የፈጠረው በአዳም ስላለ መልካም ነገርም አይደለም ለምን ሳይፈጠር በፊት ስላልነበረ ለምን ታዲያ ፈጠረው ስትል እግዚአብሔር ለአዳም ካለው ፍቅር የተነሳ ፍቅሩ ምንድነው የማይበረበር በቃላት የማይወሰን ልታብራራው ልትገልጸው የማትችለው እግዚአብሔር ዓለምንም ይወደደው እንዲሁ ነው በቃላት ዲፔንደንት ሆኖ አይደለም በሆነ እንዲህ ስላደረክ እንዲህ ስለሆንክ እንዲህ ስለወጣ አይደለም እግዚአብሔር በማይመረመር በቃላት በማይገለጽ ፍቅር ነው አዳምን የወደደው ስለዚህ ለምን ፈጠረን ሲባል ስለ ፍቅር ነው የህይወት መጀመሪያ ፍቅር ነው እንጂ ለምን እንደተፈጠረ ምክንያት የለንም ፍቅር ነው ያደረግነውም የለም ምናደርግለት ነገር የለም በፍቅሩ ብቻ ነው እግዚአብሔር ስለ ፍቅር ነው የፈጠረን በሌላ አባባል ምን ማለት ነው ቅድም መንፈሳዊነት ሚላል አነሳነው መንፈሳዊነት ትክክለኛ ትርጉሙ ፍቅርን ማግኘት ነው ፍቅር ደግሞ እግዚአብሔር ነው ስለዚህ እግዚአብሔር የፈጠረህም በባህሪው ፍቅር ስለሆነ እሱ ራሱ ትክክለ ፍቅርን አካላዊ ካደረግነው እግዚአብሔር ነው ብለን ነው የምንናገረው ፍቅርን ስለዚህ ከዚህ የተነሳ ነው ከኛ ጋር በጣም ጥልቅ የሆነ ግንኙነት አለው የመፈጠራችን ዓላማ ሰው ታዲያ ከተፈጠረ በኋላ እግዚአብሔር ሰው እንዴት እንዲኖር ይወዳል ህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ እግዚአብሔር ሰውን የፍጥረት ሁሉ ገዢ ያደረገው ክብርን ልዕልናን ገዢነትን ያለ ምንም ቅድመ ሁኔታ ሰጠው ለሰው ካለው ጥልቅ ፍቅር የተነሳ ሰው እግዚአብሔር እንዲኖር የሚፈልገው ሰው እንዲኖር እግዚአብሔር የመጀመሪያ እግዚአብሔር ሐሳቡ ሰው እንዲኖር የፈለገው እግዚአብሔርን ትእዛዙን እየጠበቀ በገነት ጸበለስን ሳይበላ ለዘላለም ኢተርናል ሆኖ እንዲኖር ነበር በነገራችን ላይ ተቃለ አሁን መዋቲነት የመጣው ከእግዚአብሔር ፈቃድ በማፈንገጣችን ነው ቅድም ምንድነው ያለው እግዚአብሔር ነፃነትን መልክ አድርጎ ሰጥቶናል እግዚአብሔር ነፃነት አለው የሱ ነፃነት ግን አብሶሉት ነው ገደብ የለበትም ለኛ ግን የሆነ ነገር ለማድረግ ለምሳሌ ወንድ ሆኖ ለመወለድ ሴት ሆኖ ለመወለድ ያ የእግዚአብሔር ስለሆነ እኔ ወንድ ልሁን ሴት ልሁን አይቻልም ከዛ ውጭ ግን ከተወለድን በኋላ እያንዳንዷን ስራ የምንሰራው በራሳችን ፓወር ነው በእኛ ኃይል ማለት ነው በእኛ ፈቃድ ነው ያንን ፈቃድ በአግባቡ የምንጠቀም ኖሮ መዋቲ አንሆንም ነበር ኢተርናል ነበር ምንሆነው ስለዚህ የእግዚአብሔር ዓላማው
ለሱ ጥቅም የለውም አሁንም ዞሮ እግዚአብሔር በምንም ላይ ጥገኛ ስላልሆነ ማለት ነው ጥቅሙ ለአዳም ነው ግን አዳም የእግዚአብሔርን ትእዛዝ እየጠበቀ እንዲኖር እግዚአብሔርን እያከበረ በንጽህና በቅድስና እንዲኖር ነበር በገዥነት በክብር በገነት እያለ አዳም ብርሃን ነበር የለበሰው ረሃብ የለበትም ጥማት የለበትም ችግር የለበትም ሞቀኝ በረደኝ እንደዚህ አቃጥ የለም ያ ሁሉ የሆነው ከእግዚአብሔር ለኛ ሊደረግ የሚገባው ነገር ሁሉ ተደርጓል ከኛ ግን ምን ይጠበቃል ላፈቀረን አምላክ የፍቅር መልስ መስጠት እጸ በለስን አትብላኮ ማለት እኮ በነገራችን ላይ እጸ በለስ በራሱ መርዛማ አይደለም አፍቅረኝ ነው ከወደድከኝ ለኔ ስትል አትብላ ያለው እጸ መብል የሚባል ደግሞ አለ በገነት የሚገርም ብላ ያለው ማለት ነው አዳም ይበላው እቺን ግን እንዳትበላ ለምን ያን ያለው ራሱ በነገራችን ላይ ለራሱ ለአዳም አሁንም ካለው ፍቅር የተነሳ ነው ቅዱስ ዮሐንስ አፈወርቅ የተባለ አባት ምን ይላል መሰለ እግዚአብሔር አዳምን እጸ በለስን አትብላ ብሎ ባያዘው ኖሮ አዳም ከግርማው የተነሳ ፍጥረት ሁሉ ይገዙለት ስለነበረ ከሌልናው የተነሳ ራሱን የሆነ አምላክ አድርጎ ሌላ ከኔ የበላይ የለም ብሎ እንዳያስብ እግዚአብሔር ገዥ እንዳለው ማለት ነው አዛዥ እንዳለው ፈጣሪ እንዳለው እንዲያስብ ይሄን አትብላ ነው ስለዚህ እግዚአብሔር አሁን ማንም ሰው እንዲኖር የሚፈልገው ፈቃዱን እያደረገ ፈቃዱን ማድረጋችን ጥቅሙ ለኛ ነው ለእግዚአብሔር ጥቅም የለውም አንተ የሆነን ሰው ለራስ ጥቅም ስትል ሁሉ ለምሳሌ አካባቢ ላይ አንድ አስቸጋሪ ሰው ቢኖር ላንተም ለልጆችህም ለባለቤት ለብቻ ለህይወት አስጊ ስለሚሆን እንዴት አድርገን ይሄን ሰው እናስተካክል ትላለህ እግዚአብሔር የኛ መስተካከል አለ መስተካከል እሱ ላይ ቢያመጣው ተጽዕኖ የለም እግዚአብሔርን አድጎዳው አጠቅመው ግን እግዚአብሔር የኛን መስተካከል ይፈልጋል መልካም ሰዎች መሆን ማለት ነው ስለዚህ እንድንኖር የሚፈልገው ቃሉን እየጠበቀን ትእዛዙን እያከበረን ለዚህ ነው ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው የሚወደኝንም አባቴ ይወደዋል እኔም እወደዋለሁ ይላል እወደዋለሁ ነው የሚለው አባቴ ይወደዋል እኔም እወደዋለሁ ስለዚህ እግዚአብሔር እንዴት እንድንኖር ይፈልጋል አሁን እግዚአብሔር እንዲወድ አትፈልግም በጣም ፈልጋለሁ እግዚአብሔር አምላክህ እንዲወድም እግዚአብሔር ግን ኃጢአትን ብንሰራ እኮ ኃጢአታችን ይጠላል እንጂ እኛን ይወደናል ስለዚህ እግዚአብሔር አምላካችን ትእዛዙን እየጠበቀ በስርዓትና በንጽህና በቅድስና እንድንኖር ይፈልጋል አሁን በዚህ ውስጥ ረጅም ጊዜ ጥያቄ ነበር የተመለሰልኝ በደንብ ያልገባኝ ነገር እግዚአብሔር አዳምን ከወደደው ለምን ዕፀ በለስ የሚባል ፈተና አስቀመጠበት የሚል ይመስል ነበር በፊት ለካንስ የነበረው አዳም በራሱ እንዳይስት ከሱ በላይ የፈጠረው አምላክ እንዳለ እንዲያቅ ለራሱ ለአዳም ጥቅም ማለት ነው ለአዳም ጥቅም ሲኦል ራሱ ለምን ፈጠራት ቅድም ይሄ ቪክቲም ቤታል የተጠቃ አይብሮ ያለው ሰው አለ የተጎዳ ስትታመም የሚጠቅም ነገር የሚጎዳ አድርገህ ነው የምታስበው ልክ ነው ከዛ የተነሳ ሲኦል ለምን ተፈጠረ መከራ ስቃይ ባይኖር ኖሮ እግዚአብሔር ጨቋይ ይላል ሰው ማለት አንተ ለምሳሌ እዚህ ጋር ገደል አለ አይደል እዚህ ጋር ደግሞ በቃ የብስ አለ ጥሩ ቦታ ሁለቱ አሉ ከተባለ ወዴት ነው የምትሄደው ወደ የብስ ወደ ነው መቼስ እዚህ ጋር እሳትና ውሃ ቀርቦልህ እሳት ውስጥ እጄ ልክተት አትልም እግዚአብሔር ሲኦልን ለምን መሰለ የፈጠረው ቢያንስ የሲኦልን መከራዋን አስበ ወደሱ እንድትመለስ ነው የእግዚአብሔርን ጭካኔ ሳይሆን ርህራሄ እስኪ አስበው ቅዱስ ዮሐንስ አፈወርቅ ነው የሚለው ኖሮ ሲኦል አሁን ያለንበት ህይወት ሁኔታ ይታወቃል ባይኖር ኖሮ ብለህ አስብ እስቲ አቤት አሁን መከራ ለምሳሌ የኃጢአት ሰርተ ማትቀጣ ቢሆን ኖሮ እትቀጣለህ የተባል የምናስቸግር ከሆነ አትቀጡም ብንባል ምን ልንሆን እንችላለን እንግዲህ ስጋ ለበስም ስለሆንን እንደው በፍርሃትም እንኳን ቢሆን ወደ እግዚአብሔር እንድንመጣ ነው ማለት ነው እግዚአብሔር ይሄንን ነው የሚሻው ሁሉ ጊዜ ቢሆን ሁሉም የእግዚአብሔር ሥራ ወደሱ እኛን ማቅረብ ነው መሳብ ነው
ከሱ እንድንሄድ አይፈልግም። ትንቢተ ሕዝቅኤል ምዕራፍ 18 ላይ ኃጢአተኛው በኃጢአቱ ጸንቶ እንዲጠፋ እኔ እግዚአብሔር አልፈቅድም ይላል። ከኃጢአቱ ተመልሶ ንስሐ ገብቶ እንዲድን ነው እንጂ። ስለዚህ እግዚአብሔር የመጀመሪያ ፍላጎቱ ወደሱ እንድንመለስ ነው። እግዚአብሔር የሚወድልን ህይወት ይሄ ነው። እግዚአብሔርም የመረጠልን ህይወት ይሄ ነው። በየዘመኑ እንግዲህ የተለያዩ ፈተናዎች አሉ። ያበለጨለጩም ጠቃሚ መስለው መጥተው ከእግዚአብሔር የሚለዩ አሉና እንደው እንዴት የጀመሩት ከሰውን ከእግዚአብሔር የመነጠሉ መንገድ እንዴት የጀመረ ነው? እንዴት ተቀጠለ? ፈታኙ ዲያብሎስ ነው ልንል እንችላለን፣ ግን ኤክስተርናል ይሆናል። አሁን እሱ የመጀመሪያው ፈተና ኢንተርናል ነው፣ ውስጣዊ ነው። የመጀመሪያዎቹ የማንኛውም ክፉ ነገር ምክንያቶች the first cause ምንባለው እኛ ነን። እኛ እግዚአብሔር ኃይል ሰጥቶናል፣ ስልጣን ሰጥቶናል፣ የፈለግነውን የማድረግ ብቃትም ሰጥቶናል። ከሰጠን በኋላ የሚጠቅመውና የሚጎዳውን የመምረጥም አቅም አለን፣ ፖቴንሻሉ ማለት ነው። ስለዚህ እግዚአብሔር ለምሳሌ ወደ ዕፀ በለስ ካልወሰደ ስህተት የጀመረው ከዛ ስለሆነ ማለት ነው። እግዚአብሔር አዳምን ይህን ዕፀ በለስ እንዳትበላ ብሎታል። እንዳትበላ ያለው አዳም የመብላትም ያለ መብላትም ስልጣን ስላለው ነው፣ ኃይል ስላለው ነው። ይህን ከእግዚአብሔር በላይ ማንም ምስክር ሊሆን አይችልም፣ ራሱ በመጽሐፍ ስላጻፈ ማለት ነው። መቼስ አዳም የመብላትም ያለ መብላትም ስልጣን ሳይኖረው ትእዛዝ አይሰጠውም። ስልጣን ከሰጠው በኋላ ነው ትእዛዝ የሰጠው ለአዳም ማለት ነው። ስለዚህ አዳምን ምንድነው የጣለው ስንል ዕፀ በለስን ከመብላቱ በፊት ያለውን ሁኔታ መመርመር ያስፈልጋል። ዕፀ በለስን ከመብላቱ በፊት በእኛቱ ፊት መጀመሪያ የተፈተነው አዳም ነው። ሰይጣን ሲፈትነው በእባብ ገላ ተሰውሮ ኦ አዳም ንጉሠ ሰማይ ወምድር ብሎታል። የሰማይና የምድር ንጉሥ ወይ አዳም ሆይ እንደምን አለ ብሎ ከፍ አድርጎ ጠርቶታል። አክሰፕት አላደረገም። አዳም አልተቀበለም። ለምን? የሰማይና የምድር ንጉሥ ስላለው። እኔ የምድር እንጂ ሰማይ አይደለሁም አለ አዳም። ሔዋን ጋር ሄደ ዲያብሎስ በእባብ ገላ ተሰውሮ። ይሄ እንግዲህ ይሄ ፈተና የቀረበው በገነት እያሉ ነው። ከዛ በኋላ ሔዋን ጋር ሔዋን ንግሥተ ሰማይ ወምድር አላት። የምድርና የሰማይ ንግሥት ሔዋን ሆይ እንደምን አለሽ አላት። ልቧ በደስታ ተመላ። ለመጀመሪያ ጊዜ ያልሆነችውን እንደሆነች አድርጎ ሲነግራት ተቀበለችው። ስለዚህ የጆሮ ድንግልናውን አጣች። እስከዚያ ጊዜ ድረስ ተሰማ የነበረው ትክክል የሆነን ነገር ነበር። ያን ጊዜ ትክክል ያልሆነን ነገር ይሄ ቬንግሎሪ የሚባለው ማለት ነው። ቬንግሎሪ ኬት ነው የመጣው? አዳም በሷ ውስጥ እኮ ቬንግሎሪን ከቶ አይደለም። በነገራችን ላይ ከንቱ ውዳሴ እኮ አንተ ለምሳሌ እኔ ከንቱ ውዳሴ ልሻ እችላለሁ፣ አንተም ልትሻ ትችላለህ። ከውስጥ ነው የሚመነጨው እንጂ ከውጭ መጥቶ በግድ ውስጥ የሚገባ ነገር የለም። ውስጥ ካልተቀበለው ማንም ሰው ያመሰግን ምንም። ለምሳሌ አባ መቃሪዎስ አንድ ሰው ለመዳን ምን ማድረግ አለበት ሚል ጥያቄ ሲጠየቁ እንደ ሞተ ሰው መሆን አለበት አሉ። ለምን? የሞተ ሰው አስከሬን ጋር ሄደ ብታመሰግነው አይመልስልም፣ ብትሰድበው አይመልስልም። ልክ እንደዚህ ሰዎች ቢያመሰግኑ ምስጋና ይገባኛል አትበል፣ ሰዎች ቢሰድቡ ስድብ አይገባኝም አትበል፣ ዝም በል። እንዲህ ካደረግ ትድናለህ ነው። ሔዋን ጋር መጥቶ ምስጋና ሲያቀርብላት አክሰፕት አደረገችው። ስለዚህ ከዲያብሎስ ጋር ንግግር ጀመረች ማለት ነው። ስለዚህ የመጀመሪያ ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ለራስህ በራስህ የምን ምክንያት ነህ? የመጀመሪያው ሪዝን ለየትኛው ውድቀታችን እኛ ስለሆን ማለት ነው። የምን ምክንያት ነህ? የምን ምክንያት ነህ? ጥያቄ ነው የሚጠይቀው። የጽድቅ ነህ ወይስ የኃጢአት ነህ? ለራስህ በራስህ ነው የሚለው እኮ። ስለዚህ እኔ ለራሴ በራሴ ለሆነ ነገር ምክንያት ሆናለሁ፣ ነፃነቴን ተጠቅሜ ማለት ነው። ከዚህ የተነሳ ስህተት፣ ኃጢአት፣ ክፉ ነገር የሚባለው የገባው በራሳችን ምክንያት ነው። በግድ ሰይጣን አይደለም። በነገራችን ላይ አምጥቶ ያስገባው ፈልገን ነው። ሰይጣን አልቀበልም ማለት እንችላለን። ቬንግሎሪውን አሁን ልክ አዳም አልቀበልም እንዳለ አልቀበልም ብትል ኖሮ አትወድቅም ነበር። ተቀበለች። እሷ አዳም ጋር ሄደች። አዳም ደግሞ ሔዋንን አጥንቷ ከአጥንቴ ስጋዋ ከስጋዬ ብሏል። በጣም ይወዳታል። ስለዚህ ሄደችና አዳም ጋር ይህን ዕፀ በለስ እኮ ብንበላ አምላክ እንሆናለን አለች። ከተሸነፈች በኋላ እሷን በከንቱ ውዳሴ ጣላት።
አዳምን ደግሞ ከሷ ጋር ሆኖ መጣባት ለምን ስለሚያፈቅራት ምን ማለት ነው ይሄ ሰይጣን በሆነ ፈተና ካልጣለ በሌላ በመትወደው ይመጣባል ስለዚህ ከሔዋን ጋር ሆኖ ሲመጣ ዕፀ በለስን መብላት እንደሚያጠፋ ያውቃል አዳም ሔዋንን ደግሞ ይወዳታል ስለዚህ ተመልከት ለውድቀቱ ሔዋን ምክንያት ብትሆንም የመጀመሪያው ምክንያት ግን እሱ ነው ራሱ ነው እንደብላ ስትለው አይ ሔዋን እኮ ይጥላል ያጠፋል ማለት ይችል ነበር ነፃነት አለው እግዚአብሔር ሁለቱንም እንደቀደም እንዳለው እንዳይሰሩ ማድረግ ይችላል ኃይል ስለሰጣቸው አቅረብኩ ለከ ማይ ወእሳት ደካ በዘፈቀድከ ነው እሳትና ውሃ አቅርቤልሃለሁ እጅን ወደ ፈለከው ስደድ ነው ምርጫው ያንተ ነው ተገዳ አይደለም ማለት ነው ስለዚህ አዳም በነገራችን ላይ የመጀመሪያው ሴኩላር ፐርሰን ይባላል አዳም የመጀመሪያው ሴኩላሪዝም ማለት የፍቅርን አቅጣጫ ከእግዚአብሔር ወደ ፍጥረት ማድረግ ነው እግዚአብሔርን ማፍቀር በሚገባ ፍቅር ሌላ ነገር ማፍቀር ነው ስለዚህ አዳም ምን አደረገ መሰለ እግዚአብሔርን መስማት በሚገባው መጠልቅ ከዛ ማስበልጦ ሔዋንን ሰማ ስለዚህ ዕፀ በለስን በላ ሲምፕሊፋይ ያደረገ ማለት ነው አትብላ የተባለውን እሷን ሰምቶ በላ ማለት አዎ ስለዚህ ከመብላታቸው በፊት ውስጣዊ የሆነ ጥቃት ተፈጽሞባቸዋል ጉዳት ያ ደግሞ ከራሳቸው የነጻ ፈቃድ ጥመት ነጻ ፈቃድን በክፉ ከመጠቀማቸው የተነሳ የመጣ ነው ስለዚህ ማንኛውም ውድቀት ዝሙትም በለው ስርቆትም በለው ውሸትም በለው ትዕቢትም በለው ጥላቻም በለው የትኛውም አይነት ኃጢአትና ስህተት መጀመሪያ የሚነሳው ከኛ ነው ያለኛ ፈቃድ የሚደረግ ምንም ክፉ ነገር የለም በእኛ ማለት ነው ውጫዊ ዓለም ጫና አረገ ብንልም ግን የኛ ፈቃድ አለች እስቲ ያለኛ ፈቃድ አይቻልም ሰይጣን አስገድዶ ምንም ማድረግ አይችልም ሚቻል ቢሆን ኖሮ ያለኛ ፍላጎት ማለት ነው ሚቻል ቢሆን ኖሮ አንቀጣም ነበር አይ እግዚአብሔር እንደዛም ደግሞ ስልጣን አልሰጠውም ሲጀመር አልሰጠውም አይሆንም እንደዛ ስለዚህ ከእግዚአብሔር መነጠል ያንኒ በዛ መንገድ የተጀመረች ማለት ነው አዎ ከዛ በዛው መንገድ እያደገ ሄደ ከዛ ጀመረ ተስፋፋ ማለት ነው ግን እግዚአብሔር በገነት እያለ አዳምን ይሄን ዕፀ በለስ እንዳትበላ ብትበላ ትሞታለህ አለው ሰይጣን ግን በተገላቢጦሽ ላይ መጣበት ይሄን ብትበላ አምላክ ትሆናለህ ስለዚህ አሁን ይኸውልህ ፒውር የሆነውን ሎጂክ ራሱ ያፈርስባል ክፉ ነገር ፒውር የሆነውን ሎጂክ ማለት ለምሳሌ አዳም ፍጡር ነው ዕፀ በለስም ፍጡር ናት እጽም በልተ አምላክ መሆን እንዴት ትችላለህ ፍጡርን የተፈጠረን ነገር በልቶ ያውም እኮ ከአዳምና ከዕፀ በለስ የቱ ይበልጣል አዳም ነው ይበልጣል ተመልከት የሚያንሰውን በልቶ የሚበልጠው እንዴት የበለጠ ሊከብር ይችላል በሌላ አባባል ደግሞ ፍጥረቱ አንዱ ፍጥረት በልቶ የፈጠረው ላይ መድረስ ይችላል ብሎ አሁን ፒውር ከሆነ አይምሮ አይመነጭም ግን መነጨ ተመልከት አይምሮ እየተጠቃ ሲሄድ ስለዚህ የመጀመሪያው አዳምና ሔዋን ኃጢአት ዲስብሊቭ ነው አለማመን ማለት እግዚአብሔርን አለመቀበል ማለት ነው እግዚአብሔር ያለው ትክክል ነበር ትክክል ያልሆነው ግን ተቀበሉ ስለዚህ በህይወት ማለት ነው ውድቀት ኃጢአት ርኩሰት ቢመጣው ካለማመን እግዚአብሔርን ካለማመን ብዙ ሎጂክ ታቀርባለህ እግዚአብሔርን ጨካኝ ለማድረግ ክፉ ለማድረግ ለምን ጥቃት ውስጥ ነው ያለው ጥቃት ውስጥ መሆኑን አታውቅም ትክክል እንደሆን ካርገ ነው የምታስበው አንተ ማለት ነው ስለዚህ እግዚአብሔርን የተሳሳተ የምትለካው ባንተ አይምሮ ነው ተመረዘ አምሮ ማለት ነው መመረዙ እንዳለ ሆኖ ሲጀመር ፍጡር ለምሳሌ አሁን ይሄ ማይክ ይሄ ድምጽ ማጉያ እኔ እናገርበታለሁ ድምጼን አሰማበታለሁ ምን ያቃል ግን አሁን ምን ያቃል ምን እያወራው እንደሆነ ያቃል አያውቅም ይሄ ተቀመጥኩበት ሆነ መርስ ያቃል አያውቅም ይሄን የሰራው ማን ነው ሰውኛ አረ የተፈጠረ ነገር ተጠቅመን አሁን ይሄ ከኔ ሊበልጥ ይችላል በፍጹም እኔንስ ሊመረምር ይችላል አይችልም በዚህና በእኔ መካከል ካለው ርቀት የበለጠ በእግዚአብሔርና በአዳም መካከል ሰፊ ርቀት አለ
እኔ ለብዙ ጊዜ እንደ በደንብ ያልገቡኝ የነበሩ ነገሮች በሙሉ በጣም ግልጽ ይሆኑልኝ ነው አሁን ሲያስረዱን ሰው አንድ ፍቃዱን አሳልፎ ከሰጠ በኋላና የተሳተ ሐሳብ አምሮ ተገባ በኋላ ሎጂክ ራሱ ይስታላሉ ይሄ በጣም በጣም የሚገርም ነው በየዕለቱ የሚያጋጥመን ነገር ነው ቅድም እንዳነሱት ከጸበለሱና ከአዳም ማን ይበልጣል ከተባለ አዳም ነው ይበልጠው ከሱ የሚያንሰውን ጸበለስ በልቶ እንዴት ያው ምንም ዕውቀት የሌለው ማለት ነው ከዛ ዕውቀት የሌለው እጽ በልቶ እንደ እግዚአብሔር ሆናለሁ ብሎ ማሰብ ትክክል አይደለም ሎጂኩም ትክክል አይደለም ስናስበው አሁን ያን እንዲሲት አረጋው የገባችው የተሳተኝ መርዛማ ሐሳብ ነች ነው ስለዚህ እሱ ሐሳባውን በትውልድ ውስጥ ለቀጠለሽ ማለት ነው አሁን እኮ እንደዛ የምናስበው ብዙ ነገር ያቺ አሁን የመጣችው ካለማመን ነው እግዚአብሔርን ሰው ማመን ያቆመ ሲሄድ ለራሱ ፈቃድ እየተገዛ ነው የሚሄደው ስለዚህ የራሱን ፈቃድ እንዳለቀለት እውነት በነገራችን ላይ ይሄ ሰውር ያለ እግዚአብሔር የለሽነት መሆኑ እንዳለ ሆኖ ራሱ ሰውየው ራሱ አያውቀውም ግን ራሱን እግዚአብሔር አድርጎ እስከማሰብ ድረስ ይደርሳል ሰውየው አያውቅም እኮ አያውቅም ማለት እንደ እዛው ውስጥ እንዳለ አያውቅም ራሱን ግን እግዚአብሔር አድርጎ እየኖረ ነው ሰውየው ራሱ ጣዖት አድርጎ ማለት ነው በሌላ አነጋገር ከኔ ስሜትና መረዳት ውጭ ያለው ነገር ሁሉ ትክክል አይደለም እያለ ነው የሚኖረው አዳም እኮ ያችን ጸበለስ እኮ ሲበላ ይሄ ትክክል ነው መብላት ያምላክ ሆናለሁ ወደሚል ሐሳብ እኮ ነው ሽፍት ያደረገው ተመልከተው እንግዲህ ሽፍት እንዲያደርግ ያደረገው ምክንያት ግን በጣም በጣም ተራ ምክንያት ነው ማለት ሊሆን የማይችል ማለት ነው ይገርም ነው ስለዚህ ግልብ ነው የምትሆነው በነገራችን ላይ ማንኛውም አካል እየመጣ እንደፈለገ የሚነዳ የትኛውም ኃጢያት የሚያጨማልቅ ከዛ ምን ትሆናለህ መውጣት ራሱ ማትችል ይሄ ለምሳሌ ከኃጢያት ማለት ነው ከዛ እየተሸነፍክ ስለሆነ የምትሄደው እየወደቅክ ስለሆነ የምትሄደው የምታስበው ቪክቲምሊ ነው ይሄ ቪክቲም ሜንታሊቲ ውስጥ ስለሆነ የምትገባው ስለዚህ ኃጢያቱን ማሸነፍ ሁሉ እንደማትችል አትከነው ተሰው ጥያቄ አሁን እንጠይቅ እስኪ እንዲህ ብለን የተፈጠርነው በእግዚአብሔር አራያ ነው በእግዚአብሔር መልክ ነው በተፈጥሮ ምናዘለብነው ወደ እግዚአብሔር ነው የእግዚአብሔር መልክ ደግሞ ቅድስና ንጽህና ነው እግዚአብሔር ጋር ያለው መልክ ማለት ነው ይህ እንዲህ ከሆነ ሰይጣን ክፉ እንድትሰራ ያነሳሳሃል እግዚአብሔር መልካም እንድትሰራ ያነሳሳሃል ሁለቱን አካላት እንያቸው ከዛ አንተ ውስጥ ወደ ሰይጣን የሚያዘነብል ማንነት አይደለም ያለ ወደ እግዚአብሔር የሚያዘነብል በተፈጥሮ የእግዚአብሔር መልክ ስላለ አስበው እንግዲህ ወደ እግዚአብሔር የሚያዘነብል ማንነት ኖሮ እግዚአብሔር እያገዘ በጎ እንድትሰራ ኃይል እየሆነ ግን በጎ ከማድረግ ይልቅ ኃጢያት ማድረግ ለምን ቀላል ሆነ ስለዚህ ተመልከት አሁን ወደ ኃጢያት የሚመራ ሰይጣን ነው ወደ መልካም የሚመራ እግዚአብሔር ነው እግዚአብሔር ይበልጣል ሰይጣን እግዚአብሔር ትልቅ ኃይል አለ ማለት ነው ንጽጽር ሁሉ የለውም አንተ ወደ ኃጢያት ነው የምታደለው ወይስ ወደ ጽድቅ ነው የምታደለው በተፈጥሮ ወደ ጽድቅ ወደ እግዚአብሔር ነው ወደ ሰይጣን ነው የምናደለው ወደ እግዚአብሔር እያደላ እግዚአብሔርም እየረዳ እንዴት ነው ጽድቅን ማድረግ ያቃተ እንዴት ነው ያቃተን በተቃራኒው ግን ሰይጣንን አንመስለው የወደቀም ነው ግን ደግሞ እሱ የሚፈልገውን ማድረግ በጣም ቀላል ሆኖብናል ለምንድን ነው ከዛ በህሊናችን ዲስፕሊፍ የሚያመጣው እኮ ነው አሁን ለምሳሌ ከኃጢያት መውጣት ትችላለህ ሲባል ቶሎ ብሎ ሰውየው ብሎ ያምናል መሰለ ያቀተኛል ይላል ያቀተኛል ስለዚህ ይጠቃል ያምናል አክሰፕት ያደርጋል ይሄን ይችላል በቃ ይሄ ምናምን ብሎ ማለት እግዚአብሔር አለ ለምሳሌ በመጽሐፍ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን ይላል ቅዱስ ጳውሎስ ሁሉን መቻል ግን በክርስቶስ ይሄን ከተቀበልከው ትችላለህ መቀበል ካቃተ ግን አትችልም ስለዚህ ችግሩ ምንድነው የሚሆነው ከየትኛውም ክፉ ነገር ለመውጣት ራሱ ቢሆን የመቀበል ጉዳይ ነው ለመቀበል ደግሞ ዝም ብሎ ሰይጣን እንዳትቀበል የሚያደርጉ ምክንያቶችን ሊደረድርልህ ይችላል ቢደረድርልህ ደግሞ በአንተ ሎጂክ ልክ አድርጎ ሁሉ ሊያቀርብልህ ይችላል በጣም ስለዚህ አንተ ወጣ ብለህ ማሰብ አለብህ ወጣ ለየት ብለህ በጣም ኢንዴፕዝ አንድን ነገር መመርመር አለብህ ለዚህ ነው እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ ያቀረበላትን የሰላምታ ቃል ወዲያው አክሰፕት አላደረገችም የቀደመችው ይሆን ወዲያው የተቀበለችው ያልሆነችው ሲነገራት ተቀበለች
እችኛይቱ ሔዋን ዳግሚት ሔዋን በቤታችን ቅድስት ድንግል ማርያም ግን ለሐዲስ ኪዳን ሰዎች ምሳሌ ናት። ስለዚህ ገብርኤል እያበራ መጥቶ ትጸይሻለሽ ትወልጃለሽ ደስተኛይቱ ሆይ ሲላት አይ ስላልከኝ ነው እያበራ ነው የመጣው። ያ በእባብ ገላ ተሰውሮ ነው እባብ ነው ያወራት። እዚህ ግን መልአክ እያበራ ነው። አክሰፕት አላደረገችው። ይሄ እንዴት ሊሆን ይችላል አለች። ለምን እያበራ እንኳን መጥቶ ቢነግርህ ዝም ብለህ መቀበል የለብህም። ሰይጣን ልትቀበል በምትችለው መንገድ ነው የሚቀርበው እንጂ ወደ አንተ ልትቀበል በማትችለው መንገድ አይመጣም። ተኩላ በጎች ጋር የሚሄደው የበግ ለምድ ለብሶ ነው። አክሰፕታንስ ለማግኘት ማለት ነው። ሰይጣን ወደ ሆነ ስተት የሚወስድ ልትቀበል በምትችለው ሐሳብ በር በኩል ወጥቶ ነው። ልክ እንዲህ ነው ስተትም። ስለዚህ ወደ አለማመን ይወስድና ከዛ በኋላ ነው የሚያጠቃ። አለማመን እግዚአብሔርን ትእዛዙን፣ ሕጉን፣ ስርዓቱን፣ እውነትን ወደ አለመቀበል ከሄድክ ክፉ የመሆን እድል በጣም ከፍተኛ ይሆናል። ይሄ ነው ማለት ነው። ቅድም እንዳሉት እግዚአብሔር እያለ እግዚአብሔር ደግሞ እኛ ውስጥ የፈጠረውም ተፈጥሮ እያገዘን ጭምር ወደ ክፉ ነገር የምናደላው እምነታችን ስለተሸረሸረ ነው ማለት ነው። እምነታችን መጀመሪያ ያለብን በእግዚአብሔር ላይ ያለን እምነት በማጽናትና በማጠንከር ነው ማለት ነው። የበለጠ የሚቻለው በነገራችን ላይ አሁን የነገርኩህን ማድረግ ነው። መልካችንም የእግዚአብሔርም ኃይል ከኛ ጋር ስላለ መላእክትም የቅዱሳን ተራዳጊነትም አለ። ግን በጣም የማይቻለውን እንደውም ከባድ ሊሆን ይገባ የነበረው ኃጢአት መስራት ነበር። ግን ከባድ ሊሆን የሚገባውን ቀላል ያደረግነው ከመጠቃታችን የተነሳ ያ የመጣው ደግሞ ከኛ ነው። ስለዚህ የመጀመሪያዎቹ ምክንያቶች እኛ ነን ነው ዋናው። ከዛ ነፃ ስለዚህ እኔ ቆሜ ይሄን ማሰብ አለብኝ። እችላለሁ ደግሞ እችላለሁን ዝም ብሎ ይሄ ስሎገን አይደለም፣ እንደ መፈክር አይደለም። የቻሉ ስላሉ እኮ ነው። የቻሉ አሉ። ለምሳሌ አባ ሙሴ ጸሊም በጣም በጣም አደገኛ ወንበዴ፣ ሽፍታ፣ ገዳይ ምናምን የነበረ ሰው ነው። ብዙ አካላትን ያጠፋ ነው። ግን አንድ ቀን ነው እችላለሁ ብሎ ከዛ ይወጣ። ከዚህ በሙሉ ወጣ፣ ቀጥታ ገዳም ገባ። ገዳም ገብቶ ተጋድሎ ጀመረ። ከቅድስናው ብቃት የተነሳ ሰዎች እሱን ለመጎብኘት እስኪመጡ ድረስ የሚያስጎመጅ ቅድስና ውስጥ ገባ። ስለቻለ ነው እንጂ አልችልም ቢል ኖሮ አልወጣም ቢል ኖሮ አይወጣም ነበር። መውጣት ይቻላል ማለት ነው። ረድኤተ እግዚአብሔርም አለ፣ እኛ ጋርም ፓወር አለ። ራሳችን ካደከምን ግን የመውጣት እድላችን እያቀዘቀዝ ነው፣ እየገደለው ነው የምንሄደው። ስለዚህ እችላለሁ ከማጋር ነው ግን የምችለው እግዚአብሔር መልካም ላረክስል አብሮኝ ይሆናል። ክፉ ሳደርግ ደግሞ ከእግዚአብሔር ርቃለሁ፣ ወደ ሰይጣን እቀርባለሁ። ያን ጊዜ ትክክል ያልሆነውን ሐሳብ ወደ መቀበል ወርዳለሁ። ያ ትክክል ያልሆነው ሐሳብ በቃ ትክክል ነው ብሎ ከመቀበልም አልፎ ጀስቲፋይ አድርገዋለሁ። ልክ አንተ የማይጣፍጥን ነገር ደጋግመህ ስትጠቀመው እየጣመ ይመጣል። ትክክል ለምደውና ትለምደውና እየጣመ ይመጣል። ልክ እንደዚህ ማለት ነው። የሆነ ነገር ስትለምደው እንዲህ ነው የሚሆነው። ዓለምንም እንደዚህ የተለማመድናት ማለት ነው። አሁን እንግዲህ እኔም እዛ በነበርኩበት ጊዜ የነበረውን ህይወት አውቃለሁ። ሱስ የነበርኩበት እድሜ አለ። ማልጸልይ ማልጾምበት ዘመን ነበረ። በጣም እቆጭበትም ዘመን ነው። ፍጹም ጸሎት የሌለበት፣ ፍጹም ምስጋና የሌለበት፣ ከእግዚአብሔር ርቄ የኖርኩበት ዘመን አለ። ግን ትክክል ነው ይመስላል። እንደዛ ኃጢአት ውስጥና ከእግዚአብሔር ተነጥሎ የመኖር አስከፊ ህይወት ውስጥ እንደው ጥሩ አስመስሎ ያሳየን እንደው እንዴት ቢያደርገን ነው? ውድቀት ውስጥም ኖረ ትክክል አለመሆንን ከተረዳ መውጣት ትችላለህ። ግን ውድቀትን ትክክል ነው ብለህ ካሰብክ ግን አትወጣም። ቅዱሳን የትኛውን ፈተና የሚቋቋሙት ክፉን ነገር ጠልተው ነው፣ ከእግዚአብሔር የሚለያቸውን ነገር ጠልተው ማለት ነው። ስለዚህ ዋናው ጉዳይ ቅድም እንዳልኩት ያለው እኛ ጋር ነው። ኃይሉ ያለው የመውጣት ኃይል ያለው ማለት ነው። ስለዚህ ምንድነው ማምነው ራሱ የኔን ስሜት ነው ትክክል ነው የምወስደው ወይስ የእግዚአብሔርን ሐሳብ ነው? ትክክል የሆነውን ነው ትክክል ነው በየመቀበለው ወይስ እኔ ትክክል ነው በየማስበው ነው ትክክል ነው በየመቀበለው? እኔ ማስበውን ከሆነ ልክ እኔ ማስበው ስተት ሲሆን ምን ይሆናል መሰለ?
ትክክለኝነት በእኔ ስለተለካ ስለዚህ የኔ ትክክል ነው ብዬ ያሰብኩት ነገር ስተት ሆኖ ግን ለኔ ትክክል ሆኖ ይቀጥላል ማለት ነው። ለምሳሌ እግዚአብሔር የለም የሚሉ ሰዎች አሉ። እግዚአብሔር የለም እኮ የሚሉት እግዚአብሔር ስለሌለ እኮ አይደለም። ባይኖር ኖሮ የለም ለምሳሌ የሌለን ነገር አለ የለም ብለ ዲስከስ አታረገው። የለም ብለው የሚናገሩት ራሱ መኖሩን ውስጣቸው ስለሚናገር ነው። ፍርሃት አለ። አሁን ለምሳሌ እስቲ የሌለ ነገር ምንድነው? እስቲ የምታውቀው አለ የሌለ ነገር ምን ይመጣልሃል? የሌለ ነገር ሊመጣልህ አይችልም። በቃ የሌለ ነገር የለም ነው። አታውቀውማ። የሌለ ምን የሌለ ምን መዶሻ ነው አለ መኪና ነው። የሌለ ነገር ሲጀምር ሐሳብ ውስጥም አይመጣልህም። ስለዚህ እግዚአብሔር አለ ግን እየተጠቃ ስትሄድ ውስጥ ያመነው አልቀበል ትላለህ፣ የለም ትላለህ። አንደኛ በነገራችን ላይ እግዚአብሔር ደግሞ አጠገብ ያስቀመጠው ህሊና ቢባል ነገር አለ። ዝሙት ትክክል ነው ወይስ አይደለም የሚለውን ህሊና ይነግራል። ልክ ክፉን ነገር ስታረግ ክፉ ነገር ክፉ ስለሆነ ብቻ ህሊና ወቀሳ ያመጣባል። ለምሳሌ የተራበ አብላ፣ የተጠማ ጠጣ፣ ህሊና አይወቅስም፣ ያርፋል። እንደውም ሰምቶን የማያውቀው ነገር ወደስ የሚለን በጣም እርካታ ይሰማል። ክፉ ነገር ከሆነ ግን ያን ብትሳደብ፣ ብትጣላ፣ ብታመነዝር፣ ብትሰክር፣ ብትሰርቅ ግን ይወለ ደጋግማ አንድ ነገር አድርጋ የሆነ ልማድ ውስጥ ከገባ ከልምዱ የተነሳ ነገሩን ኖርማላይዝ ልታደርገው ትችላለህ። ለምሳሌ ዛሬም እየገደለ ነገም ከነገ ወዲያም እየገደለ የሚኖር ሰው ይኖራል። የመጀመሪያ ቀን ሲገድል የሚሰማው ፍርሃት አለ። ሁለተኛ ሲገድል እየቀነሰ ይመጣል። ሶስተኛ እየቀነሰ ይመጣል። አራተኛ እየቀነሰ ይመጣና መጨረሻ ላይ መግደልን ኖርማላይዝ ያደርጋል። ውስጡ ያለው የሞራል ህግም እየቀነሰ ይመጣል። እየቀነሰ እየወደቀ ስለሚሄድ ማለት ነው። ኖርማላይዝ ያደርግና ፍጹም ጨካኝ ይሆናል። ልክ አንተን የሚያሰቅቅ ነገር እሱን ምንም በቃ ስሜት የማይሰጠው ህሊናውን ይገለዋል ማለት ነው። ስለዚህ ኃጢአትም ልክ እንደዚህ ነው። ጣዕሙ ነው። እየቀበስከው እየወደድከው ስትሄድ መጨረሻ ላይ ድል እያደረገ ይሄዳል። እግዚአብሔር ግን ወደሱ እንድትመጣ የሚያረጉ በሮችን በጣም አብዝቶልሃል። ለምሳሌ ኃጢአት ውስጥ ሆነ አንተ ሞት የሚባልን ነገር መጥቷል። ትሞታለህ። አንተ የምትሞት መሆንን እንድታውቅ ደግሞ ሌሎች ሰዎች ሲሞቱ ያሳያል። ሌሎች ሰዎች ደግሞ የሚሞቱት በዚህ ቀን በዚህ ሰዓት በዚህ ቦታ ልሙት ብለው አይደለም፣ ኮኢንሲደንት ነው። ስለዚህ ተመልከ ወደ መልካም እንድትሄድ የሚያደርግ አንደኛ ህሊና አስቀመጠልህ፣ ሁለተኛ ሞትን አስቀመጠልህ። ሞትን ካንተ ውሳኔ ውጭ አደረጋት። በዚህ ቀን ብላ አስባ አቅደ እንዳትሞት። ለምን? እንድትዘጋጅ። ተዘጋጅተ ድንገት ልትሞት ስለምትችል ራስን ወደ እግዚአብሔር በነገራችን ላይ ተዘክሮተ ሞትን የሚያስብ ሰው ከማንኛውም ክፉ ነገር መላቀቅ ይችላል። ባለጸጋ ቢሆን በገንዘብ ከመመካት፣ ደግሞ ጤናማ ቢሆን በጤና ከመመካት፣ ኃይለኛ ቢሆን በኃይል ከመመካት፣ አዋቂ ቢሆን በእውቀት ከመመካት። ለምን? የምትሞት መሆን የማይቀር ከሆነ በእውቀት ለምን ትመካለህ? ከሞትኩ በኋላ እኮ ባዮሎጂም ኬሚስትሪም ዶክትሬት ፕሮፌሰርና አብሮ አይቀጥልም። ስለዚህ ስትሞት ለሚጠፋ ነገር ለምን ትዘማነንበታል? ገንዘብስ ቢሆን ያማረ መብላት፣ ፊዚካል አፒረንስ፣ እነዚህ በአጠቃላይ ቀሪዎች ናቸው። ሞቱን የሚያስብ ሰው ትክክለኛ ህይወት መኖር ይጀምራል። አሁን ሞትን ማሰብ ቅድም ሲሉ እንደው አንድ ነገር መጣብኝ። ብዙ ጊዜ እንደው ቀብር ላይም ለቅሶም ስንጠራ እናዝናለን፣ እንደዛ እንላለን። ሌላ የምንወዳቸው ሰዎችም የሚሞቱብን ይመስለናል። ራሴን ግን እርስት ነው የማደርገው። አንዴ ሞት እንደዚህ የሚያስረሳን ምንድነው ብናስበው ቅድም እንዳሉት እንደው ከኃጢአት የሚጠብቀን ነበረ፣ ያዘጋጀን ነበር። ግን እርስት አድርገን የምንኖረው ሞትን የኃጢአትን ጣዕም ከኃጢአት ጣዕም አለመፋታት፣ በኃጢአት ጣዕም ውስጥ መኖር ዋናው ምክንያት ይሄ ነው። በነገራችን ላይ በኃጢአት ጣዕም ውስጥ ካለ መዋቲነትን ትረሳለህ። መኖር ማለት ለመሞት መኖር ማለት ነው። ትክክለኛ መኖር የሚባለው ሞት መኖሩን አስቦ መኖር ነው እንጂ መኖር ማለት መዋቲ መሆንን ረስቶ መኖር ማለት አይደለም። መዋቲ መሆንን ረስተ ስትኖር ስግብግብ ትሆናለህ፣ አመፀኛ ትሆናለህ፣ ዋሾ ትሆናለህ፣ ሙሰኛ ትሆናለህ፣ ገዳይ ትሆናለህ። ማትሆነው የለም።
በኃጢአት ትበቃለህ ማለት ነው። ልክ በጽድቅ ብቃት እንዳለ በኃጢአት ብቃት አለ። ቅዱሳን ክርስቶስ እንደሚመስሉ ኃጥአን ሰይጣንን ይመስላሉ። ቅዱሳን እኛ ክርስቶስ እንደመሰልን እናንተ እኛን ምሰሉ እንደሚሉ ኃጥአን እኛ ሰይጣን እንደመሰልን እናንተ እኛን ምሰሉ ይላሉ። በተቃራኒው ማለት ነው። ስለዚህ እንዲህ አይነት ኮምፕሌክስ ውስጥ ነው የምትገባው። በነገራችን ላይ ሪል የሆነውን ትክክል የሆነውን ነገር ትረሳዋለህ። እውነታው መዋቲ መሆን ነው፣ ሞት ማይቀር መሆኑ ነው። ልክ ምትሞት የሚመስል መች መሰለህ? ምናልባት ያመመህ እንደሆነ ደግሞ ሲያምህ ጠባይተኛ ትሆናለህ ሁሉ። በነገራችን ላይ በሽታ ጎጂ ነው። አበኛ አሁን ጤና ሰው ሲያመው ፈውሰኝ ምናምን በቃ ቶሎ ነው የሚለው። ለምሳሌ መጻጉዕ 38 ዓመት ታሟል። በዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት በሽታው በኃጢአቱ ነው የመጣበት። 38 ዓመት ታሞ በነበረበት ጊዜ ጥሩ ሰው ነበር። በበሽታው ወቅት በዛው ውስጥ ማለት አጉረምርሞ አያውቅም። እግዚአብሔርን አምኖ ተስፋ ያደርጋል አንድ ቀን ይምረኛል ብሎ። ክርስቶስ መጣ። ልትድን ትወዳለህን አለው። አዎ አለ። ተነስ አልጋን ተሸክመ ሂድ አለው። የ38 ዓመት ጭንቁን በአንድ ቃል አቀለለለት። ይሄን ካደረገለት በኋላ ይገርማል። አንተ ለምሳሌ 38 ዓመት ታመህ ተኝተህ ከዛ ያላቀቀን አካል እንዴት ትረሳለህ? በጣም እንዴት ትረሳዋለህ? ይሄን ካደረገለት በኋላ ጌታችን በሚሰቀልበት ጊዜ በዕለተ ዓርብ መጥቶ ጌታችንን በጥፊ ከመቱት ሰዎች መካከል አንዱ መጻጉዕ ነበር። ስለዚህ ተመልከት፣ አሁን ለመጻጉዕ እኛ ስናስበው እግዚአብሔር ቢፈውሰው ጥሩ ነበር። በእኛ እግዚአብሔርም የፈወሰው ፍላጎቱን ሊፈጽምለት ነው። የራሱን የመጻጉዕ ግን ደግሞ መጻጉዕ ኋላ የሚጠፋው በራሱ ፈቃድ ነው። እግዚአብሔር አስገድዶት አይደለም። እኔማ ይሄው ይሄን ያደረኩለት እኮ ነው። በሌላ በኩል ምን እያለ ነው? እናንተ ራሱ አሟችሁ ራሱ ባልፈውሳችሁ ለእናንተ ጥቅም ነው ባልፈውሳችሁ። ያልፈወሰኝ አሁን ሰዎች ያጉረመርማሉ በእግዚአብሔር ላይ ማለት ነው። ትክክል እግዚአብሔር ስለማያይ ነው ይላሉ። ግን ለኛ ጥቅም ነው። ለኛ ጥቅም ነው። ቢያድነን ኖሮ ምናልባት አመፀኛ ልንሆን ምንችል መሆኑን እግዚአብሔር በቅድመ እውቀት አንድ ነገር እግዚአብሔር የሚያውቀው ነገሩ ሲፈጸም አይደለም ከመፈጸሙ በፊት ያውቃል እግዚአብሔር። ስለዚህ ለኛ ጥቅም ብሎ ነው በሽታ ራሱ ያኖረው ማለት ነው። ለኛ በነገራችን ላይ ቅዱሳን አንዱ ጸሎታቸው እግዚአብሔር በሽታ እንዲያመጣባቸው ነው። ጤናማ ከሆነ ደግሞ ምቹ ሁኔታዎች ይፈጠራሉ እግዚአብሔር እንዳናስደስተው ብለው ያስባሉ። ስለዚህ እግዚአብሔር ከሌለበት ጤናማነት እግዚአብሔር ያለበት በሽተኝነት ይሻላል ብለው ማመን ይጀምራሉ። ይሄ በጣም አይገርምም? በጣም